የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን በክፍል 2 በእንግሊዘኛም በአማርኛም ቴክስት ተጻፉ ቻት ስታደርጉ ለተቸገራችሁ ከመጀመሪያው እነዚህን የአማርኛና የእንግሊዘኛ ፊደሎች ስንጻፍ ሰላምታ ስንቀያየር እንዴት እንደምንጽፍ አንድ ባንድ ሁሎችን ማወቅ ሁለቱንም የያዘ ማለት ነው። ሰላም ብለን ስንጽፍ አማርኛውን የምንችል ሰላም ብለን እንደ ሰማን ትነበባለች የሚለውን የሚያሳይ ቪዲዮ ነው። ከዛ በፊት ለቻናሉ አዲስ ከሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። በኦንላይን መማር ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ደውላችሁ መማር በአጭር ጊዜ ማንበብ መጻፍ የምትፈልጉትን ነገር ማወቅ ትችላላችሁ። እሺ ለዛሬ ይዘንላችሁ የመጣን ቪዲዮ በክፍል 2 እንደሚከተለው እናያለን። ሁሎችን ቀስ ብለን አንድ ባንድ እናያለን። እቺ ከመጀመሪያዋ ስናይ ወደ ቪዲዮአችን ስንገባ እቺ ማን ነች? በአማርኛ ሰ ነች። ስለዚህ ሰ ብለን ስንጽፍ እንደ ሰ የምትነበብ ማናት ብለን ስናይ ኤስኢ ሰ እንደ ሰ የምትነበብ ኤስ ነች። ድምፁን ግን ሰ የሚለውን ሰ እንዲሆን ሱ የሚለውን ሱ እንዲሆን የሚቀያየረው ምኑ ነው? አናባቢው ወይም ደግሞ ባውሉ ነው ማለት ነው። ወይም ቫውሉ ነው ማለት ነው። ስለዚህ እቺን ስ የነበረችቱን ብቻዋን እንደ ስናነባት የነበርን ሰ እንድትሆን ኢን ስንጨምርባት ሰ ትሆናለች ማለት ነው። እቺ ደግሞ ሱ ነች። ሱ ኤስ ዩ ሱ ብለን እናነባዋለን ማለት ነው። ሱ ብለን ስንጽፍ ኤስ ዩን እንጽፋለን። ሲ ሲ ስንል ደግሞ ኤስ አይ ሲ ኢ ሚል ድምፅ እንዲወጣ ያደርገዋል ማለት ነው። እሺ ሌላኛው ደግሞ ሲ ስንል ይሄ ነው። ሳ ስንል ደግሞ ስ የነበረችውን አ ምትል ኤ ፊደል ስንጨምርባት ሳ ትሆናለች ማለት ነው። ሳ ሳ ሴ ስንል ደግሞ ኤስ ኢ ኤስ አይ ኢ ሴ ሴ ብለን እናነባዋለን። ኤስ አይ ኢ ሴ ስ የስድስተኛ ፊደል አናባቢ ናት። ስ ኤስ ብቻ ናት። እንዳል ስናነባት ኤስ ብለን ሳይሆን ስ ብለን ነው የምናነባት ማለት ነው። ስ ብለን እናነባታለን። መጨረሻው ደግሞ ሶ ሶ ይህችን ሶ ብለን እናነባት። እዚህ ኤስ ኦ ስኦ ሶ ብለን እናነባዋለን። ሶ ስለዚህ ስናነበው በሙሉ ምን ይሆናል? ልክ እንደዚህኛው ሰ ሱ ሲ ሳ ሴ ስ ሶ። ይሄኛውም በተመሳሳይ ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ማነች? ሸ ነች። እንደ ሸ ደግሞ በቋሚነት ሳትቀያየር የምትነበብ ማናት? ኤስኤች ነች። ኤስኤች ሌሎች ድምፅ ቀያያሪ ቫውሎች ወይም ደግሞ አናባቢዎች ናቸው ማለት ነው። ማትቀያየር እንደ ሸ የምትነበብ ኤስኤች ኤስኤች ኢ ሸ። ሹ ስንል ደግሞ ኤስኤች ዩ ሹ ብለን እናነባዋለን። ሺ ስንል ደግሞ ኤስኤች አይ ኤስኤች አይ ሺ ብለን እናነባዋለን። ሻ ስንል ደግሞ ኤስኤች ኤ ሻ ኤስኤች ኤ ሻ። ሼ ስንል ደግሞ ኤስኤች አይ ኢ ኤስኤች አይ ኢ ሼ። እሺ እዚህ ላይ ደግሞ ሺ ሺ ሺ ብለን ስናነብ ስድስተኛ ፊደሎች አናባቢ የላቸውም። ሺ ስንል ኤስኤች ብቻ ነች ማለት ነው። ኤስኤች ብቻ ሺ። ሾ ስንል ደግሞ ሾ ኤስኤች ኦ ሾ ብለን እናነባዋለን ማለት ነው። ሾ ብለን እናነባዋለን። እሺ ይሄኛውስ
እቺ ደግሞ ይሄንን ልክ እንደዚህ ስናነበው ሸ ሹ ሺ ሻ ሼ ሽ ሾ ልክ በዚህ መልኩ እናነባዋለን ማለት ነው። ረጋ ብለን ይሄንን ሸ ሹ ሺ ሻ ሼ ሽ ሾ ልክ ተመሳሳይ ናቸው ማለት ነው። ስለዚህ በአማርኛ ሻ ብለን ስንጽፍ ምንጽፈውን በዚህኛው ሻ ብለን ብንጽፈው ተመሳሳይ ነው ማለት ነው ምናነበው ወይም የሚወጣው ድምፅ። እቺ ደግሞ ማነች? ቀ ነች። እንደ ቀ ማን ትነበባለች ስንል ኬ ነች። ኬ ኢ ቀ። ቁ ስንል ደግሞ ኬ ዩ ቁ ኬ ዩ ቁ ኬ ኢ ቂ ቂ ብለን ስናነብ ኬ አይ ቂ። ቃ ስንል ደግሞ ኬ ኤ ቃ ቃ። አብዛኛውን ጊዜ በደንብ ካየናቸው ፊደሎች የአንደኛ ፊደል፣ ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ፣ አምስተኛ፣ 6፣ 7 ድረስ ያሉት በተመሳሳይ ቦታ ምን ናቸው? አናባቢዎች ተመሳሳይ ናቸው ማለት ነው። የሚለያዩት ተነባቢዎች ናቸው እንጂ አናባቢዎች ተመሳሳይ ናቸው። ይኸው እዚህ ጋር ለምሳሌ ቄ ስንል አናባቢው አይ ኤ ነው። እዚህ ጋርም ሼ ስንል አይ ኢ ነው። እዚህ ጋርም ሴ ስንል አይ ኢ ነው። ስለዚህ በዋነኝነት የአንዱን አናባቢ ከያዝ ነው ሌሎችን አናባቢ ተመሳሳይ ስለሚሆን መያዝ እንችላለን። ለአምስተኛ ፊደል ወደ ታች እንዳል ስናየው ምንድነው ተመሳሳይ አይ ኢ ነው። ሁሉም አናባቢ ያለው የሚለይ ምኑ ነው? አናባቢ ወይም ደግሞ ተነባቢ ፊደሉ ነው ራሱን የቻለ ቋሚ ፊደል ያለው እንጂ። እቺ ደግሞ ቅ ስንል ደግሞ ኬ ብቻ ናት ቅ ብለን ምናነባት። እሺ እቺስ? እቺ ደግሞ ኬኦ ቆ። እዚህ ጋር ስናይ መጨረሻ ፊደሎች ለምሳሌ ሶ ስንል ኦ መጨረሻው ኦ ሚል ድምጽ ነው ያለው። ይኸው ሁሉም ኦ ሚል ድምጽ አለው ማለት ነው። ኦ ሚል ድምጽ አለው። ይኸው ቀ ቁ ቂ ቃ ቄ ቅ ቆ። ይኸው ቀ ቁ ቂ ቃ ቄ ቅ ቆ። እንደዚህ እያደረግን አንድ ባንድ ሁሎችን እናያለን ማለት ምን እንላለን? እናያለን ማለት ነው። ስለዚህ ባጭሩ ስንረዳ የአንደኛ ፊደል ኢ ናት አናባቢው ማለት ነው። የሰ ከሆነ ኤስ ናት። ኢን ስንጨምርባት ሰ ይሆናል። የሁለተኛ ፊደሎች ደግሞ ዩ ናት። ሶስተኛ ፊደሎች አይ ናት። አራተኛ ፊደሎች ኤ። አምስተኛ ፊደሎች ደግሞ አይ ኢ። ስድስተኛ ፊደል ምንድነው? አናባቢ የለውም። ሰባተኛ ፊደሎችን ስናይ ደግሞ ኦ ናች አናባቢው ማለት ነው። የሰባተኛ ፊደሎች ማን ነው አናባቢው? ኦ። እያንዳንዳቸውን እንደ ሰ ማን ትነበባለች፣ እንደ ሸ ማን ይነበባል፣ እንደ ቀ ማን ይነበባል የሚለውን የመጀመሪያውን ካዛችሁ ስለዚህ በቅደም ተከተሉ መያዝ ትችላላችሁ ማለት ነው። ሌላኛው ደግሞ ይቺ በ ነች። እንደ በምትነበብ ማናት? ቢ ናት። ቢኢ በ ቡ ስንል ደግሞ ቢዩ ቡ ብለን እናነባዋለን ማለት ነው። ቢ ስንል ደግሞ ቢአይ ቢ ብለን እናነባታለን ማለት ነው። ባ ስንል ደግሞ ቢኤ ባ። አምስተኛ ፊደሎች አናባቢው ማን ነው ብለናል። እስኪ እስካሁን ካየነው አንደኛ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ የለውም፣ 7 ኦ ነው ያልነ። እስካሁን ድረስ ያየነው ምንድነው? እንደዛ ነው ማለት ነው። የሚለየው ምኑ ነው? ተነባቢ ፊደሉ ነው የሚለየው ማለት ነው። ይኸው ቢ አይ ኢ ብ ስንል ደግሞ ቢ ብቻ ነች ማለት ነው። ብ ብለን ነው የምናነባቸው። አብዛኛውን ጊዜ አናባቢው ነው እንጂ ድምፁ የሚቀያይረው ኖርማል ስናነብ ፊደሎችን እንደ ስድስተኛ እንደ ሳድስ ወይም እንደ ስድስተኛ ፊደል ነው ብ ስ ር እያልን ነው የምናነባቸው። ግን ምን ይቀያይረዋል? ለምሳሌ እቺ ብ ናት አይደል? ብ ብለን አነበብናት ብቻዋን። እዚህ ጋር ለምሳሌ ቦ ብለን ለማንበብ ብ እዚህ ላይ ምን አለ? ኦ ሚል ድምጽ አለ። ቦ ብለን እናነባዋለን ማለት ነው። ስለዚህ ይህን ስናነበው በቡ
ቢ ባ ቤ ብ ቦ። ይህም በተመሳሳይ ማለት ነው። በ ቡ ቢ ባ ቤ ብ ቦ። እሺ እቺ ደግሞ ማነች? ተ። እንደ ተ የምትነበብ ደግሞ ቲ ነች። ቲ ቲኢ ተ ቲኢ ተ። ቱ ቲዩ ቱ ቲዩ ቱ ብለን እናነባዋለን። ቲ ደግሞ ቲአይ ቲአይ ቲ ብለን እናነባዋለን። ቲአይ ቲ። ታ ስንል ደግሞ ቲኤ ታ ቲኤ ታ ታ ብለን እናነባዋለን። ቴ ስንል ደግሞ ቲአይኢ ቲአይኢ ቴ ቴ። ት ስንል ደግሞ ስድስተኛ ፊደል ነው። አናባቢ የላትም ማለት ነው። ት ብለን እናነባዋለን። ት ብለን እናነባዋለን ማለት ነው። ቶ ስንል ደግሞ ቲኦ ቶ ቲኦ ቶ ብለን እናነባዋለን። ይኸው ተ ቱ ቲ ታ ቴ ት ቶ። ይሄኛም በተመሳሳይ ተ ቱ ቲ ታ ቴ ት ቶ። እሺ እቺ ደግሞ ማነች? ቸ። እንደ ቸ የምትነበብ ደግሞ ማነች? ሁለት ኮንሶናንቶች። ለምሳሌ መጀመሪያ ስናይ ኤስኤች እንደ ሸ ሽ ብለን የምናነበው ብለን አይደለ? እንደ ቸ ደግሞ ሲኤች ነው። ሲኤች ች ብለን የምናነበው ማለት ነው። ሲኤች ኢ ቸ። ቹ ስንል ደግሞ ሲኤች ዩ ቹ ቹ። በዋነኝነት ከኛ የሚጠበቀው እንደማን ትነበባለች የሚለውን ከያዝነ አናባቢዎች አይጠፉንም ማለት። ለምን? በቀላል መንገድ መያዝ ስለምንችል። ባጭሩ አንደኛ ኢ፣ ሁለተኛ ዩ፣ ሶስተኛ ኢ፣ አራተኛ ኤ፣ አምስት አይ ኢ፣ ስድስት አናባቢ የለውም፣ ሰባተኛ ምንድን ነው? ኦ ነው ብለን ስለምንይዘው ማለት ነው። ስለዚህ ሲኤች ዩ ቹ፣ ሲኤች አይ ቺ ቺ ቺ ብለን እናነባዋለን። ሲኤች ኤ ቻ ቻ ብለን ስናነብ ሲኤች ኤ ቻ ብለን እናነባዋለን። ቼ ስንል ደግሞ ሲኤች አይ ኢ ሲኤች አይ ኢ ቼ ቼ ቼ። ይሄኛውስ ቺ ስንል እነዚህ ሁለቱ እንደ ቺ የሚነበቡት ሁለቱ ኮንሶናንቶች ናቸው ማለት ነው። ሲኤች ቺ ብለን እናነባዋለን። ቾ ብለን ስናነብ ደግሞ ሲኤች ኦ ሲኤች ኦ ቾ ብለን እናነባዋለን ማለት ነው። እንደዚህ እያደረግን እያነበብን እያንዳንዳቸውን ማን እንደምትነበብን ከያዝነ በኋላ ለመጻፍ በጣም ቀላል ነው ማለት ነው። አማርኛ መጻፍ ከቻልን ይሄኛው እንግሊዘኛውን ባጭሩ መጻፍ ማንበብ እንችላለን ማለት ነው። ይሄ ስናነበው ቸ ቹ ቺ ቻ ቼ ች ቾ። ይህም እንደዛው ቸ ቹ ቺ ቻ ቼ ች ቾ። እሺ እንደዚህ ያደረጋችሁ አንድ ባንድ ሁሎችን እዩዋቸው። ቪዲዮውን ጀምራችሁ አታውት እስከ መጨረሻው እዩት። በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ ብቁ ሆናችሁ ለማንበብ ለመጻፍ ለምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ዘንላችሁ የመጣን ቪዲዮ ወይም ትምህርት ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ደህና ሁኑ።